እዚህ ተኙ። ምንድን 6 ሰዓት ሲሆን ወደ ላይ መጣሽ 6 ሰዓት ሲሆን ወደ ክላስ የመጣው 6 ሰዓት ሲሆን ከዛ 2 ረካ ሰግጄ ተኛሁ። መቼም ሀላይሉ ይቆጥራል ብዬ አድርጌ ተኛሁ። ከዛ እነ መርየምን ሁላ ሌሊት ቀስቅሻ 8-9 ሰዓት ሰኪና ማቀስቅሽ በሂደት ነው የምሰራልኝ። ሰኪና ከዛ ስቀሰቅሳቸው ድጃ ገባችና ህድጃ ስንት ሰዓት ነው የሚበዳ? ሀራር የተበዳ ነው አለኝ 9 ሰዓት። ከዛ እኔ ደግሞ ሲጠራሩ ሰምቻቸዋለሁ። እንግዲያማ እየበሉ ነው የሚሆን ብዬ የማይጠሩ ብዬ በድማ አለምዬ ሶራ የራሳቸው ብሌት ልታርገ በዱ ያሰብሽው ልክ እንደ ኢትዮጵያ ምናልባት እንቅልፍ ጥሏት ይሆናል ብለው በመደወሌው ይጠሩኛል ብዬ መጥተው የሚቀሰቅሱሽ ነበር የመሰለሽ? በደውሉ ይጠሩኛል ብዬ እያልኩሽ መስሎ በመደወያው እንደውል ጊዜው ጀረስ አለ። በዛ ስላለ ለኔ ብለው ይቀሰቅሱኛል ብለሽ ነበር ያሰብሽው አንቺ? እና እንደዛ ነው እንጂ የሰዓቱን ወይ ታውቀዋለሁ በስንት ሰዓት እንደሚበዳ ከዚያ ሀገር። ቆይ ሳዲ በጊዜ መጣሽ እና አንቺ ለሽ አልሽ አይደለም? ከዚያ ልክ እናትሽ ቤት ያለሽ መስሎሽ ችግር የለም አሁን ልተኛ ዙሮ ሰዓት ሲደርስ እነሱ ለሚቀሰቅሱኝ አልሽና ለሽ አልሽ ሳ እንደሱ ጠብቂ ግን ወፍ የለማ። ዛኔ ራሴ አላርም ቀጠርኩ። አላርም ለማንኛውም ብዬ ማለት ነው ደግሞ በልቤ ቀድሜ ልሄድ ብዬ 9 ሰዓት ላይ ያጠሬ ብድግ አልኩና እነ መርየም እነ ሰኪናን ተነሱ። እንግዲህ እሷ ሰኪናን የምትሰሪውን ሰራሪ ስራ ከዛ ድጃ ገባች ግሩፕ እና ስንት ሰዓት ነው የሚበዳት እየ ምናምን ጠሩን ለምን እንደ እያልኩ እኔ ደግሞ ኧረ በላትማ እየተበዳ ነው አሁን አለኝ። ዝም ብዬ የሚበሉ አልመሰለኝም። ዝም ብዬ ነበር የሄድኩት ቃለማነሳሳት መመጣት በህድማ በልተው ሽክፍክፍ አድርገው የበዱባትን አጸዳርቶ የማታው ነው እንጂ ብዬ እኔ ደግሞ ብረት ድስት ክፍት ሳረግ ለእኔ ብቻ ኖረው ጫውተውት የዚህ ሀገር ሰው ከዛ እኔ ህድት እንዳልኩ እቃውን ተጠባርጌ ብድት ሳረግ እነሱ ወደ እምነታቸው ሄደው እውነታቸውን ነው ብዬ እና መሬም ከዛ እነ መርየም መጥቼ እኔ እንደመጣሁ አንቺ መርየም እኔ እንደመጣሁ እነ መርየም ደውዬ ኧረ ብሉ ተበልቶ ተኝተዋል ምናምን አልኳቸው። እና የመርየም ሰዎች ደግሞ ብታይ የሌለ ምግብ የሌለ ስታይም አልቀሰቀሷል። ተኝታ ነበር እሷ? ተኝታ ነው ይመስል። ኧረ እንትኑ እየጮኸ አልተኛ የሳውንዱ የዚህ ምን እንደሚባል ሙከየፉ የውጭ ትልቁ ሙከየፍ እየጮኸ አልተኛውም ነው ያለኝ። የሙከየፍ ክፍተት ሙቀት የሙከየፍ ድምፅ አላስተኛቸዋል። እናንተ እንዴት ታደርጉ ስለማይደክማችሁ? እኔ ምን እሺ እና አንቺ ቀሰቀሻት ተነሳችና ሄደች ማጥባ በለች እና ተነስታ ሄደች። ስትሄድ ምን የሚሄደ አምና ግን ታይላ እንደሆነ ማለት ሰዎች አዛ ሙዝ ምናምን እንዳደብላ ዳቦ እንዳደብ ትፈልግም የለ እንደሆነ ምንም ምግብ ዛሬ የለም ብላ መጣች። ቆይ እንግዲያማ ሰውየው ካልተኛ ሊገዛ ሊሄድ ነው የሚሆን አልኳት። እኔ ደግሞ ገና ሊያመጡ ነው የሚሆን አልኳት። 10 ሰዓት ከምናምን እያለኝ 10 ሰዓት በየት ነው ግን እናንተ እንትን የምታስቡት? ሰዓቱን የምትቆጥሩት በየትኛው ነው? በኢትዮጵያ ነው እንደምታስቡት? 10 ሰዓት 4 ሰዓት በበልሽ 4 ሰዓት እኔ በኢትዮጵያ መቆጥረዋ። እሺ እና ሰውዬው ይዘው እነሱ ስትነሳ እነሱን አላገኘቻቸውም ሳልሆን ሰውዬው ፊልም እያየ ቁጭ ብሎ ነበር። ሴትዋ የለችም። ሴትዮዋ መተኝታ ይሆን ምን ይሁን እንጂ ሄደች። እሱ ግን አዳሪሽ ተኝቶ እንደውን ቀስቅሻቸው ብላ ኧረ ፊልም እያየ አሁን ውዶ ላረግ ስገባ ይቻላል አለ። እንግዲያማ ሊገዙ ነው የሚሆን። አሁን ሰዓት ገና ስለሆነ ቁጭ ብሎ ቆይቶ ሰዓት ሲደርስ ወጥቶ ገዝቶ የሚያመጣ ነበር የመሰላት። እና ስላልሰሩ ማታ ላይ ስላልሰሩ
ገዝቶ የሚመጣ ነው የመሰላት። እንዲሰሩ አውጥተው ነበር አለ ዶሮ ምናምን ከፍሪጅ አውጥቼው አድርጌ አስቀምጬው ሳደ ሆነ አንጠፍጥፊና አስገቢው ከፍሪጅ አለችኝ አለኝ። እንግዲህ ለሊት ሊገዙ ነው ብዬ እኔ ዝም ብዬ ወደ ክላስ የመጣው ሁልጊዜ ትሰራ ነበር ማታ ማታ ላይ እና እኔ ደግሞ ገና የሐሙስ ጾመኛ ሆነው እንደሆነ አልኳት። የሐሙሶቹ እንደ ሳውዲ አረቢያ ተቀምጠው እንዴት ነው እነሱ ለብቻ ሐሙስ የሚሆኑ? እንጃ ወይ ደግሞ ሰይዳትን ጾም ወድና የሚሉት አሉ ሄደ እንደዛ ብላ ሴርሞኒ ምናምን አዘጋጅቷል። የጾም አዷል ችግር አይደለም። እያንዳንድሽ ማለት ነው ከመምጣታቸው በፊት አስረግጠን ነግረናቸዋል። እሺ አረብ ሀገር እናንተ እንደምታስቡት እንደለግረ ምናምን ሆነ እንኖራለን ብላችሁ አስባችሁ ከሆነ አታስቡ ብያችኋለሁ። እናትሽ ጎስጉሳ እናትሽ ተነስታ በጭስ ወጣ ሙቃ እንጀራ ጋግራ እንቅልፍ አልባ አድራ ተነሽ ልጅ ብላ ጎስጉሳ እንደምታበላሽ መዳምም ልክ እንደዚያ ጎስጉሳ የምታበላሽ ነበር የመሰለሽ? ይቀሰቀሱኛል ብዬ ነው ያልኩት። ምን ችግር አለው? ለበረካው ተሳሃሩ ይሉኛል ብዬ እኔ ደግሞ ወፍ። ስለዚህ ያችኛዋ ራሱ ችግር ነው። ገብቶሻል? ባይረፍድባት ኑሮ አንዱንም ሰርታ መብላት ትችል ነበር። ግን እንቅልፋሞች ናችሁ። ስልክ ላይ አተኩራችሁ ታድራላችሁ። መቼ መጠቀም እንዳለባችሁ አታውቁም። ትተኛላችሁ። በሰው ሀሳብ የለመዳችሁ ስለሆናችሁ ደግሞ በሰው ሀሳብ ልትኖሩ ትፈልጋላችሁ። ሰው ቤት ተቀምጣችሁ እምቡላል የተሽከርከረንም ማለት ነው የምንበለው አናገኝም። አይገርምሽም? ስለዚህ በልታችሁ አትተኙም እንዴ እናንተ? ሲጀመር ማስተኛችሁ በጊዜ ሲጀመር አረብ ሀገር በልተን ነው የምንተኛ። አንደኛችን ስራችን ጨርሰን እነሱን አላልተን ጣት የተረሳለ 24 ሰዓት እንበገር ታየተን እንነሳለን እንጂ። ቆይ አሁን አንቺ የሚበላ ግንተሽ በልተሻላ? እኔ ማስቀምጠው ወድኛ ነው። ማርያም ግን እንደው ጊዜው እንደቀናችን የበሉበት ሽታ እንኳን አላገኘችም። ሰው ሄደ ምን ያው ሴትዋ ስንፍናዋ ነው። ገባሽ? መሪ ምን አውቃታለሁ? ይቺ ሰነፍ ማለት ነው። አንቺና መሪም በጣም ሲበዛ ሰነፎች ናቸው። ሰነፍ ባትሆን ኑሮ እሷ በግዛተኛ ኑሮ እነሱ ከሚበሉት ትበላለች። እነሱ እንኳን ከሚበሉት ባይሰጧት የሆነ ነገር ሰርተሽ ቢትላት ነበር ከፊቷ ላይ ብታያት። ገባሽ? ግን እሷ እንቅልፍ ይበልጠኛል አለ እና ላየችሽም ወይ የበላች መስሏት እንደሆነ ብላት ጠይቂያታለሁ። ለካ ብላት ተይኝ የላኩሽ ነው ፊት ለፊት ነው ቤታቸው ተይኝ ነበረ እንዳልሰራው ታውቃለህ አለኝ። አይ ይኸውልሽ ልክ እነሱም እንደ የኛ ሀገር እንደነሱ ስለሚመስላቸው በቃ አንደኛውን በልት የተኛች መስሏታል። ገብቶሻል? ስለዚህ እነሱ ደግሞ ለራሳቸው ያክላዙ ምኑንም ሰርታ በልታ ይሆናል ብላ ታስባለች። ልክ እንደሆነ ጊዜው ገባሽ? ስለዚህ የሰዎቹ ጥፋት የለባቸውም። በሙሉ ያንቺ ራሱ ባያስቀምጡልሽም ጥፋቱ ያንቺ እንጂ የነሱ አይደለም። ገብቶሻል? እነሱም የማይሰጡሽ ከሆነ ራስሽ ያለው እኔ በገረመኝ እንደምጾም ያውቃሉ እንዴት የማይቀሳቅሱ ብዬ በገረመኝ ምን ችግር አለው? ኧረ ጉድ ዘመኔ ያላለም ነው። እንደው አንቺማ ዘመኔ እኮ ነሽ የኛ ዘመኔ በለመድሻት ሊበላሽ ወንዳ ሳይቀመሱልን እኛ ስንት አትሻብና ግርም ምን ያለኝ ወንዳ በሌሊቱ ዝም ብዬ ገረመኝ። ጭራሽ ሰርተው ደግሞ ቀስቶ ሊያበሏችሁ እዛ ታውቂያለሽ። ግን አረብ ቤት ውስጥ ማለት ነው ሳዲ ወገባቸው እስከሚቀነጠላቸው እስከሚቃጠል እህቶቻችን ጾመኛ ሆነው ሲሰሩ ውለው ምግብ ማገኙ እንዳልታውቂያለሽ የማይተርፍላቸው። እናንተ ደግሞ ጭራሽ ይባስ ብላችሁ እነሱ ሰርተው እነሱ ቀስቅሰው እንዲያበሏችሁ ነው የፈለጋችሁት። እኔ አብሬያት መስሎስ ተመታ ሰርቻት እኮ ነው እዛ ትቻት መጣሁ። እስከሚበስል አልጠበኳትም። አንቺ እያለሽ ነበር ምሳ እራት ስትሰራ የነበረው? ሽንኩርቱን ከታተፍኩ ዳሴ ጀመር አይተኛም። እኛ እንተኛም ማለት ነው። እሺ መተን ምናምን ረፍት ልናደርግ እንችላለን፣ ልንሰግድ እንችላለን። ሰግደን እንደው አድርገሽ ምናምን ያለ አይደለ ትንሽ ረፍት ብለሽ ትወርጃለሽ። ከዚህ የሚበሉ ታቀራርቢያለሽ፣ ስፍራ ምናምን ትረትቢያለሽ፣ እንደዚህ ነገር ማለት ነው። ከዛ ያንን ከጨረሽ በኋላ እነሱ ይበላሉ። ምግብ ከተረፈልሽ እነሱ ከሚበሉ አንቺም ትበያለሽ። ካልሆነ ደግሞ እነሱ ከሚበሉ ጠብቀሽ ከጨረስ በኋላ አንስተሽ አጣጥበሽ ከዛ ግን ከማጠብሽ በፊት ትበያለሽ። ምክንያቱም አዛን እንዳይልብሽ ማለት ነው እንጂ መተሽ ልክ እናት ቤት እንዳለሽ እንደ ጠቦታ አህያ ተፈንድሰሽ አድረሽ ይቀሰቅሱኛል ብዬ ነው። ተይኝማ በኋላ ለእናትህ እነግራታለሁ ሳዲ ምን እንዳደረገች ብዬ። እኔ እኮ የገረመኝ
ደግሞ እናንተ ወደ እኔ ሄዳችሁ ወደ ልጅ አባት ነግረኝ እኮ ከስር ያሉ ኧረ ተነሱ አሁን ብላ እንደኛ እንዲሁም በዚህ ያዘገያሉ ሱናውን ይከተላሉ እስከ 11 እስከ 12 ሰዓት ብዬሽ ጉድ ነው አለ አይደለም። ሳውዲያውን ሲጀመር ማለት ነው ሰግደው በልተው አንደኛቸውን ሱብሂን ሰግደው ነው የሚተኙ። እኛ ዱባይችም እንደዚህ ነው የምናደርገው። አሁን ረመዳን ለምን ብትይ ከተኛው ለመነሳት ስለሚከብደኝ ማለት ነው። ከቻልኩ ግን በጊዜ ከተኛው በጊዜ ገብቼ ሰግጄ ከተኛው በኋላ ዙሪ ይነሳሉ። እዚያ በኋላ ለነሱ አቀራርቤላቸው ለኔ እንበላለሁ። መተኛ ስልሽ ያኔ መብራት አጥፍቼ ተደላድሌ ልብሴን ቀይሬ አይደለም ከነ ዩኒፎርሜ ገደም ብላ ለማስታገስ እንጂ አሳም ጥሎ አይተኛም ሲጀመር ገብቶሻል። እና ጥፋቱ ይናል እኮ 6 ሰዓት መጣው 7 እና 8 እና 2 ሰዓት ከተኛው እዛ 9 ሰዓት ከዛ አጣጥቤ ቆም መጣው ከዛ ደግሞ 3 ሰዓት እጄ ደግሞ ቤቱን አጸድ በዱባይ ወይ በሳውዲ አውሪን ሰዓት ስትይ ማለት ነው። ስንት ሰዓት ነው እናንተ? እሺ ባስቲ ስንት 9 ሰዓት ማለት 3 ሰዓት ማለት ነው። 6 ሰዓት ነው የሚባል በእነ 12 ሰዓት 12 ሰዓት መጣው 12 ሰዓት 1 ሰዓት እና 2 ሰዓት ተኛው እዛ 3 ሰዓት ወረዱ። እኔ ምን 3 ሰዓት ኢትዮጵያ እያለሽ እንደዚህ ሱር ምናምን አታሞቂማ። እነ ፍቃዴ ናቸው የሚያሞቁ ሰው አሙቀው ምናምን ነው የሚቀሰቅሱሽ አይደል? ኧረ እናቴ ተቀበጥኩ የኔማ ገና ተቀስቅሼ ነው እናቴ የምበላ ይቀሰቅሱሽና የኔ ጦርነት ይኸው ገና